ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የቻናላችን ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያ ማባያት ነጥቦች። በወለጋ ዞኖች የገዳ ኮማንዶ በንጹሃን የአማራ ተወላጆች ላይ እየፈጸመ ያለው ጭፍጨፋ ተባብሶ ቀጥሏል። ህዝቡ ደራሽ አጥቷል። የህወሓት ኃይሎች አመራሮቻቸው ከትግራይ ለመውጣት ወሰኑ ተባለ። ህወሓትን ለመቃወም ነሐሴ 22 2018 ሰልፍ ተጠርቷል። በኢትዮጵያ የሰሜኑ ጽምዶ ኃይል እና መንግስት መካከል በዚህ ሳምንት ጦርነቱ ይጀምራል ተባለ። መከላከያ ጥብቅ መመሪያ አውርዷል። በሶማሌ ክልል በጅጅጋ ከተማ የመድኃኔዓለም ቤተክርስቲያን ወደመ፣ ሙሉ በሙሉ ፈርሷል። በትግራይ መውሊድ ሰኞ ዕለት ማታ በመስጂዶች ብቻ ተከብሯል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉን። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ትኩረት ለወለጋ አማራ ይሰጥ፣ መንግስት ይድረስልን ጩኸት በርክቷል። የገዳ ኮማንዶ ቄሮችን አስተባብሮ የሲቪል አማራ መንደሮችን እያወደመ ይገኛል። የአማራ ቤቶችን ለማቃጠል በየቀበሌው ወጣቶችም ተቀስቅሰው በአውቶቡስ ከተለያዩ ወለጋ ዞኖች ተጭነው እየተጓጓዙ ይገኛሉ። ለወጣቶቹ ገጀራ ተሰጥቷቸዋል። ለእያንዳንዱ ቄሮ ክላሽንኮቭና ገጀራ ተከፋፍሏል። ምንም አይነት ወታደራዊ ስልጠና የሌላቸው ወጣቶች እየተጫኑ ያሉት እሳት፣ ክብሪትና ቤንዚን ይዘው ቤት ንብረት እንዲያቃጥሉ ነው ወደ አማራ መንደሮች እየተጓጓዙ ያሉት። ፌደራል መንግስት ይህን ድርጊት ማስቆም አለበት። ይህን የማይሆን ከሆነ ግን ሌላ መዘዝ ያስከትላል። የታጠቁ ኃይሎች ብቻ መጋጠም ያለበት ጫካ ካለው ፋኖ ጋር ብቻ መሆን አለበት፣ ወይም ከሸኔ ጋር ብቻ ነው መዋጋት ያለበት። ሲቪሊያን አማሮች ወይም ሲቪሊያን ኦሮሞዎች በምንዳቸው ነው ህይወታቸውን ንብረታቸውን የሚያጡት። ይህ ነገር በህግ የተመረጠ መንግስት ያለበት አገር ላይ እየተከናወነ ነው። የተመረጠ መንግስት ደግሞ የህዝብን ሰላም ማስጠበቅ ካልቻለ የመፍትሄው አካል መሆን መቻል አለበት። የኦሮሚያ ክልል መንግስት ኢንሄረንትሊ ከአፈጣጠሩ ጀምሮ ህብረ ብሔራዊነትን እንደ ስጋት የሚቆጥር ህዝቦችን በታሪክ ጠላትነት የፈረጀ ከ1983 ዓ.ም ጀምሮ በትምህርት ቤቶች ህፃናትን በአማራ ጥላቻ ኮትኩቶ ያሳደገ የኢትዮጵያዊነትን እንደ ምንዳ ሳይሆን እንደ ዕዳ ለወጣቶች ሲሰብክ 35 ዓመት ሙሉ የሰራ ክልል ነው ኦሮሚያ። በዚህ ጥላቻ ፖለቲካ ተኮትኩቶ ያደገ ትውልድ ዛሬ በትንሽ ቅስቀሳ ገጀራ ይዞ ይነሳል። ጎረቤቱን ያለ ርህራሄ ይገድላል፣ ይጨፈጭፋል። ለወለጋ አማራ የሚቆም መንግስት መጥፋቱ እጅግ ያሳስባል። የአማራ ብሔራዊ ክልላዊ መንግስት ለምን ዝም አለ? ይህን ህዝብ ያለ አለው ባይ ህይወቱ በየሰዓቱ እየተጨፈጨፈ ይገኛል። ተደራጅቶ ራሱን ሲከላከል ደግሞ ፋኖ መጣብን፣ ፋኖ ነው ይባላል። እሺ ህዝቡ ምን ይሁን? መልሱ የሚገኘው ከፈጣሪ ብቻ ይመስለኛል። የህወሓት አመራሮች ውሳኔ ወሰኑ፣ ሊሸሹ ነው። የቲፒኤልኤፍ አመራሮች ከመቀሌ ሳይወጡበት ቦታ ቢቀያይሩ እንኳን ከዘመናዊ የድሮን ጥቃቶች ማምለጥ እንደማይችሉ በመገንዘባቸው በተጨማሪ በውስጣቸው ጥቆማ የሚሰጥ አካል ይኖራል ብለው ስለሚሰጉ አብዛኛዎቹ አመራሮች በአስቸኳይ ክልሉን ለቀው ወደ ኤርትራ፣ ከፊሉ ደግሞ ወደ ሱዳን እንዲሸሹ ውሳኔ ማስተላለፋቸው ከውስጥ ሾልኮ የወጣ መረጃ ያስረዳል። ህወሓት እንደ ድርጅትና እንደ ወታደራዊ ኃይል ቀጣይነት ያለው እንቅስቃሴ ለማድረግ የሚያስችለው አንድነትና ማዕከላዊ እዝ ሙሉ በሙሉ አጥቷል። ይህ በእንዲህ እንዳለ ህወሓትን ለመቃወም ነሐሴ 22 ለተዘጋጀው ሰላማዊ ሰልፍ በመቀሌ በራሪ ወረቀቶች እየተበተኑ ይገኛሉ። በመቀሌ ከተማና በመላው ትግራይ ህወሓትን በጠንካራ ሁኔታ የሚቃወም ሰላማዊ ሰልፍ ነሐሴ 22 ለማድረግ ዝግጅት እየተደረገ ነው። ለዚህ ሰላማዊ ሰልፍ ላይ ህዝቡ በንቃት እንዲሳተፍ ጥሪ የሚያቀርቡ በርካታ በራሪ ወረቀቶች በስፋት በመቀሌና በመላው ትግራይ እየተበተነ ይገኛል ተብሏል። የትግራይ ከተሞች ውስጥ በሚገኙ ዋና ዋና ጎዳናዎች፣ የንግድ አካባቢዎች፣ ህዝብ በሚበዛባቸው ስፍራዎች ላይ እየተበተኑ ያሉት እነዚህ ወረቀቶች የነዋሪውን ትኩረት ስበዋል። በመሬት ላይ እየተበተኑ ያሉ እነዚህ በራሪ ወረቀቶች ጽሁፎች የህወሓትን ዕድሜ በአንድነት ለመግታትና የሰላም ድምፅን ለማሰማት ሰፊ መነቃቃትን እየፈጠሩ እንደሚገኙ ተገልጿል። በኢትዮጵያ በሰሜኑ የጽምዶ ኃይልና በመንግስት መካከል በዚህ ሳምንት መጠነ ሰፊ ማጥቃት ጦርነት ሊጀምር ይችላል በሚል መከላከያ ሰራዊት ዝግጅት እንዲያደርግ ትዕዛዝ መተላለፉ ተነገረ። እንደዚህ አይነት ጥርጣሬ ውስጥ ብዙዎች መከላከያ ለወታደሮች ወደ ታች ያወረደው ጥብቅ ትዕዛዝ ነው። የመከላከያ ሰራዊቱ ካለፉት ወራት ከፍ ያሉ ጥንቃቄዎችን
እንዲደረጉ አዟል። ሰሜን ላይ ከሰፈሩ ወታደሮች አብዛኞቹ ማረጋገጥ እንደሚቻለው መከላከያ የመጨረሻ የሚመስል መልእክት አስተላልፏል። ህወሓት ባለፈው ወር የህዝብ ስብሰባ አድርጎ ህልውናችን በብልጽግና መቃብር ላይ ነው የሚል አዋጅ በይፋ ከማስነገሩ በፊት ዝግጅቱን ጨርሷል። ኤርትራ ከፍ ያለ ቁጥር ያለው ሰራዊት ከትግራይ ሰራዊት ጎን በኢትዮ ኤርትራ ድንበር አሰልፋለች። የአማራና ሌሎች ኃይሎች አዳዲስ አደረጃጀቶችን አውጥተዋል። በዋነኝነት በሌላ ግንባር ቢሆንም ከትግራይ ኃይሎች ጋር እንደ አንድ ሰራዊት ሆነው ለመሰለፍ ዝግጅታቸውን እያገባደዱ ነው። ዓለም አቀፍ ማህበረሰቡ ካላስቆመው በስተቀር የተለያዩ ኃይሎች ይሳተፉበታል የተባለው የሰሜኑ ጦርነት ዳግም ሊጀመር ይችላል በሚል ከፍተኛ ስጋት ተፈጥሯል። ይህ በእንዲህ እንዳለ በምዕራብ ትግራይ በኩል ውጊያ ተጀምሯል። በከባድ መሳሪያ የታገዘ የተኩስ ልውውጥ ውጊያ ተጀምሯል። አድገብሩና እንዳባጉና በከባድ መሳሪያ እየተደበደቡ ይገኛሉ። በትናንትናው ቀን በትግራይ 4 ቦታዎች ላይ የድሮን ድብደባ ተፈጽሞ የነበረ ሲሆን ዛሬም እነዚህ የድሮን ድብደባዎች በተለያዩ የትግራይ አካባቢዎች እየተፈጸሙ ይገኛሉ። በሶማሌ ክልል ጅጅጋ ከተማ ቤተክርስቲያን በተደራጁ ኃይሎች ፈረሰ። ቤተክርስቲያኑ ሙሉ በሙሉ ወድሟል። ጅጅጋ ከተማ የሚገኘው የመድኃኔዓለም ቤተክርስቲያን በተደራጀ ሰዎች ጥቃት ሙሉ በሙሉ መፈራረሱን የሶማሌ ሀገረ ስብከት አሳውቋል። በሶማሌ ሀገረ ስብከት ጅጅጋ ከተማ የሚገኘው የመድኃኔዓለም ቤተክርስቲያን የተደራጁ አካላት ሙሉ በሙሉ ህንጻው መቅደሱን በማፍረስ አውድመውታል ተብሏል። ይህንን ድርጊት ሲፈጽም የሚያሳይ ቪዲዮ ምስል የሶማሌ ሀገረ ስብከት በገጹ ላይ የለቀቀ ሲሆን የክልሉ መንግስት ህግ እንዲያስከብር ጠይቋል። በትግራይ ክልል በድሮን ፍራቻ ምክንያት የመውሊድ በዓል በምሽት እንደተከበረ ተገለጸ። የትግራይ እስልምና ጉዳዮች ምክር ቤት ዛሬ በሰጠው መግለጫ በክልሉ ውስጥ የነብዩ መሐመድ የልደት በዓል በምሽት እንዲከበር አስታወቁ። ምክር ቤቱ በመግለጫው በዓሉ በክልሉ ውስጥ የሚገኙ መስጂዶች ውስጥ ሰኞ ማታ እንደተከበረ ገልጸው ይህም ሆነው በተደጋጋሚ የሚፈጸመው የድሮን ጥቃት ስጋት በመፍጠሩ መሆኑን አስረድተዋል። የምክር ቤቱ ዋና ጸሐፊ ሐጂ መሐመድ ካሳይ ሲናገር በክልሉ እየተካሄደ ያለው የአየር ጥቃት ሰላማዊ ሰዎች ላይ ብቻ ስጋት የሚፈጥሩ ከመሆኑ በላይ ህዝቡ ሃይማኖታዊ በዓላትን እንዳያከብር አድርጎታል ብለዋል። በመሆኑም የመውሊድ በዓል በህዝብ አደባባዮች እንዳይከበር በምክር ቤቱ ውሳኔ ማሳለፉን አስታውቀዋል። በምትኩ ሰኞ ምሽት በዓሉ እንደተከበረ አስታውቀዋል። አድማጮቻችን ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ